እነሱ ሰንደል ሲያጨሱ የሙታን መንፈስ ይደሰታል ብለው ስለሚያስቡ ነው በየቀኑ ለሟች ቤተሰቦቻቸው ሰንደል እያጨሱ ዩሲ የራሳችንን ሰንደል ሰራን ማለት ነው። ስለዚህ ፎቶ ካነሳው 100,000 ዶንግ ትከፍላለህ አለች። 1 2 3 ስትል ታስቃለች። 1 2 3 ነው። ኦኬ 1 2 3 እንገላታችን ፎቶ ካላነሳው ብላሽ እንደ አንድ የጦር መሳሪያ ሆኖ ያገለግል ነበር ሰንደል በዚያ ጊዜ። ትንቢተ ኢሳይያስ ላይ ይመስለኛል ትንቢተ ኢሳይያስ ምዕራፍ 64 ከቁጥር አቤቱ እኛ ጨይቃዎችህ ነን አንተ ደግሞ ሰሪያችን ነህ። እኛም በአምላካችን እጅ እንደዚህ እንደወደደ አድርጎ የሚሰራን እሱ አምላካችን እግዚአብሔር ነው። ያጨበጨበ ነው ሰው ራሱ ለኔ አመሰግናለሁ። ታሪያን ያህል ሙያ የለኝ አመሰግናለሁ። ሰላም ነው እንዴት ነው? አሁን እዚህስ ሞተር ይነዳል ብትስቺ ሌላ ታምር አይፈጠርም። በሀገራችን ኢትዮጵያ የቤታችን ጠረን ትንሽዬ ቀየር ሲልብን አሊያም ቡና የተፈላ እንደሆን አካባቢውንና ድባቡን ሞቅ ሞቅ ለማድረግ ሰንደል ለኮስ አድርገን በራችን ጥግ ጥግ ላይ ወይ ግድግዳ ላይ ሻጥ ማድረግ የተለመደ ነው። ነገር ግን ኪሎሜትሮችን አቆራርጣችሁ ባህሮችን ተሻግራችሁ ወደ ቪየትናም መጣችሁ ከሃኖይ ከተማ 35 ኪሎ ሜትር ርቀት ላይ ወደምትገኘው ወደዚህች ኢንሰንስ ቪሌጅ ወይም የእጣን ከተማ ወደምትባለው የሽታ መንደር የመጣችሁ እንደሆነ ግን ታሪኩ አይታችሁም ሰምታችሁትም ከምታውቁት በላይ ያልተለመደና እንግዳ ሆኖ ትመለከቱታላችሁ። በየአውራ ጎዳናው ላይ እንዲህ ያሉ በሺ አይደለም በሚሊዮን የሚቆጠሩ ሰንደሎችን በየመንገዱ በየአውራ ጎዳናው ትመለከታላችሁ። ያለሁት የሰንደሏ ምድር ነው። ሰንደል ማለት ለቪየትናማውያን ጥሩ ሽታ የሚያመነጭ ነገር ብቻ አይደለም። ከሞቱ ቤተሰቦቻቸው የሚያገናኟቸው የሞቱ መንፈሶችን ይስባሉ ብለው የሚያስቡበት ጸሎታቸውን ወደ አምላኮቻቸው ያሳርጋል ብለው የሚያምኑበትና ታሪካቸው ከባህላቸው ከጦርነታቸው ከሰዓት አቆጣጠራቸው ጭምር የተገናኘ እጅግ በጣም ልዩ መሳሪያቸው ነው ሰንደል ለቪየትናሞች። ዛሬ በሰንደሏ ከተማ ካንግ ፉ ካው ተገኝቻለሁ። እንኳን ደህና መጣችሁ ወደ ሰንደል ከተማ። እነሆ አውራ ጎዳናው ጥጋ ጥጉ ሁሉ በሚሊዮን የሚቆጠር ሰንደል አለው። የዚህ መንደር ነዋሪዎች እያንዳንዱ መኖሪያ ቤት በቀን ከ30,000 እስከ 50,000 ሰንደሎችን ያመርታሉ። በዛሬው ፕሮግራም ይህንን አስገራሚ መንደር አስቃኛችኋለሁ። ሰንደልና ቪየትናም ምን ያክል ቁርኝት እንዳላቸውና ትንግርታዊ ሆነ እንደከዚህ ቀደሙ ለማመን የሚከብዱ ጉዶችን እንሰማለን። አብራችሁኝ እስከ መጨረሻው መቆየት ብቻ ከናንተ ይጠበቃል። ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ምክንያቱም በቅርቡ ብዙ ሚሊዮን እንገባለን። ልክ ነው። በቴሌቪዥን የማየው ስጨርስ ታረጋለህ፣ ችግር የለውም። ሁሌ ትለኛለህ ግን አታረግም። ስጨርስ ሰብስክራይብ ማድረግ እንዳትረሳ። ለማንኛውም የሚመቻችሁ አብራችሁን ቆዩ። ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ከስፖንሰራችን ማስታወቂያ በኋላ ወደ ሰንደሉ ምድር ጉብኝታችን እንሄዳለን። ወደ ማስታወቂያ ይግቡ። በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሁኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ፣ ከማስታወቂያው ተመልሰናል። ክቡራን ተመልካቾቼ እንግዲህ ይቺ የሰንደል ከተማ ብዙ ትንግርታዊ ነገር ያላት ናት። እንደምታዩት ከጎኔም እንደ አበባ አስመስለው አሁን ላይ እነዚህ ጥቃቅን ቅንጣቶች በሰንደሉ ማቴሪያል ወይም በሚጨሰውና በሚሸተው ነገር ከተነከሩ በኋላ እንዲደርቁ እዚህ ወጣ
ተሰርተው ይሰጣሉ ማለት ነው። አሁን እንግዲህ ዛሬ በሚሊዮን በሚቆጠሩ ሰንደሎች ተከብቤ ነው የዛሬውን ፕሮግራም ሰንደል በሚል መዓዛ የማቀርብላችሁ ማለት ነው። ሰው እንግዲህ እንደምታዩት ነው። በዚህ መንደር የሚኖሩ ነዋሪዎች እያንዳንዳቸው ሰንደል አምራቾች ናቸው። እጅግ በጣም ብዙ ሰንደል ነው የምታዩት። ከጀርባ እዩት እንዴት እንደተሰጣ አሁን ላይ እንዲደርቅ ማለት ነው። እንደገና ደግሞ በጣም ከለርፉል ነው። እንግዲህ ፕሮግራሜ መግቢያ ላይ እንደነገርኳችሁ ሰንደል ማለት ለቪየትናማውያን እንደ ሽታ ማምጫም አይደለም። በዋናነት ጥቅም ላይ የሚውለው ከእምነት ጋር፣ ከታሪክ ጋር፣ ከባህል ጋር በቀጥታ ግንኙነት ስላለው ነው በዚህ ደረጃ በዚህ ያህል ቁጥር የሚመረተው። እያንዳንዱ መኖሪያ ቤት ቪየትናም ውስጥ በቀን ከ50 እስከ 100 ሰንደሎችን ጥቅም ላይ ያውላል። እነዚህን ነገሮች ነው በዛሬው ፕሮግራም እንግዲህ አንድ ባንድ የምናየው ማለት ነው። ይሄም ያለሁበትን መንደር እየጎበኘን የሰንደሎቹን ውበት እያየን እያደነቀን ማለት ነው። እንግዲህ እያንዳንዱ ከለር የራሱ የሆነ ትርጉም አለው። ስለዚህ ከለሩንም ትርጉም ነው የምናየው ማለት ነው። በመጀመሪያ እንግዲህ ሰንደልና አምልኮን የቪየትናማውያን አምልኮና ሰንደል ምን ያገናኘዋል የሚለውን እንመልከት። እንግዲህ ቪየትናማውያንና ሰንደል የሚያገናኛቸው አንድ ትልቅ ድልድይ አለ። ይሄውም አንሴስተርስ ወርሺፕ የሚባል እምነት እንደሚከተሉ ቪየትናሞች ከዚህ ቀደም በነበረው የቪዲዮ ፕሮግራም ላይ ወደ እናንተ ማድረስ ይታወቃል። ላላያችሁ የቪየትናም ቪዲዮ ይሄንን ቪዲዮ ሄዳችሁ ተመልከቱት። በዚህ ፕሮግራም ግን ለማስታወስ አንሴስተርስ ወርሺፕ ማለት አብዛኛው ቪየትናሞች ወደ 90% በላይ የሚሆኑት ቪየትናሞች ቤተሰቦቻቸው እንደፈጠሯቸው ስለሚያምኑ የሚያምኑትም የሚያከብሩትም የሚያመልኩትም ቤተሰቦቻቸው ነው። ስለዚህ ወርሺፕ ድረስ የሚሄድ ጥልቅ አክብሮት ለቤተሰቦቻቸው ይሰጣሉ። ያየነው እነሱን ነው። ሳክሪፋይስ ያደረጉ ሲወልዱ ሲያሳድጉን መከራ ያዩት እነሱ ናቸው። ባየነው ነገር ነው የምናምነው የሚል ፊሎሶፊ ያላቸው። ይሄም እንግዲህ ብዙ ሺህ ዓመታትን የተሻገረ እምነታቸው ነው የቪየትናማውያን ማለት ነው። ስለዚህ እንግዲህ ቪየትናማውያን አምልኮታቸውን አክብሮታቸውን ለቤተሰቦቻቸው የሚገልጹትና የእምነት ስርዓታቸውን የሚያከናውኑት ደግሞ እንደ ሌሎች እምነቶች የራሱ የሆነ መሳሪያ የለውም። መሳሪያው አንድና አንድ ሰንደል ነው። እንደምታዩት እንግዲህ በሚሊዮን የሚቆጠሩ ሰንደሎች በየቀኑ እየተመረቱ ወደ ገበያው የሚገቡት እያንዳንዱ መኖሪያ ቤት በየቀኑ 50 ከዛም በላይ የሚሆን ሰንደል ለዚሁ ፕሮግራም ስለሚያውል ነው። እጣን ማጨስ ልዩ የሆነ መንፈስ ይሰጣል። ማለትም የሙታን ቤተሰቦቻችንን መንፈስ ያስደስታል፣ እንዲሁም ደግሞ ጸሎታችንን ወደ ቤተሰቦቻችን ያሳርጋል ይላሉ። ቅድም እንዳልኳቸው አንሴስተርስ ወርሺፕ ስለሆነ አምላኮቻችን ቤተሰቦቻችን ናቸው ስላሉ ሞት የመጨረሻው ነው ብለው ስለማያምኑና በአካል ቤተሰቦቻችን ከኛ ቢለዩም በመንፈስ ግን ስቲላሉ ቤተሰቡን ይጠብቃሉ፣ ጸሎታችንን ይሰማሉ ብለው ስለሚያስቡ ሰንደል ሲያጨሱ ቤተሰቦቻቸው ጋር ጸሎታቸውን ይዞ እንደሚሄድ ያምናሉ። ያ ብቻ አይደለም፣ እነሱ ሰንደል ሲያጨሱ የሙታን መንፈስ ይደሰታል ብለው ስለሚያስቡ ነው በየቀኑ ለሟች ቤተሰቦቻቸው ሰንደል እያጨሱ ሰንደል ከሟች ቤተሰቦቻቸው ጋር በቀጥታ እንደሚያገናኛቸው የሚያምኑት። እንግዲህ ሰንደልና የአንሴስተርስ ወርሺፕ እምነታቸው ቀጥታ መገናኘቱን የሚያሳየው እንግዲህ የመጀመሪያው አምልኮ መፈጸሚያቸው እንደ ሌሎች ነገሮች ሳይሆን የመጀመሪያው ሰንደል ነው ማለት ነው። ስለዚህ በየቀኑ እየተነሳ ማንኛውም ቤተሰብ ወላጆቹ የሞቱ ማለት ነው እናትና አባትም እንዲሁ የቀደሙ እናትና አባቶቻቸውን የሚያስቡት በዛ የተነሳ ነው። ስለዚህ እያንዳንዱ የቪየትናም ቤት በየቀኑ በጣም ብዙ በአስርታት የሚቆጠሩ ሰንደሎችን እያጨሰ ሟች ቤተሰቦቹን ያስባል ማለት ነው። እንግዲህ የዚች ከተማ ነዋሪዎችም እንግዲህ ይህንን አምልኮ ለመፈጸም የሚያስችል በሺ የሚቆጠር በጣም በርካታ ሰንደሎችን እያመረተ እንግዲህ ለቪየትናም ገበያ ያውላል ማለት ነው። እንግዲህ የመጀመሪያው ቁርኝት እንግዲህ ከሙታን መንፈስ ጋር የተገናኘና በተለይ ደግሞ ቤተሰቦቻቸውን እንደሚያስደስት በማመን የሚያደርጉት ይህ የእምነት ስርዓት ነው ማለት ነው። በነገራችን ላይ ሰንደል በዚህ በቪየትናም ብቻ ሳይሆን እንደ ታይላንድ፣ ካምቦዲያ፣ ላኦስ በመሳሰሉ በሌሎችም በዚህ ቀጠና ላይ በሚገኙ የጎረቤት ሀገሮቻቸው ላይ በሙሉ ጥቅም ላይ የሚውል ነው ማለት ነው። በተለይ ከቡድሂዝም እምነትም ጋር ይያያዛል፣ ከሺንቶይዝም እምነት ጋር ይያያዛል። በዚህ በእስያ ላይ በአካባቢው ላይ ተስፋፍቶ የሚገኝ የተለያየ ሃይማኖት ሁሉ ይህንን የሰንደል ማጨስ በሰፊው ይከተለዋል ማለት ነው። እንግዲህ የነዚህን ለየት የሚያደርገው እነሱ ለየት ባለ ሁኔታ በቀጥታ ከሙታን መንፈሱ ጋር ያገናኘናል ስለሚሉ ነው ሰንደልን የሚቀበሉት ማለት ነው። ከሙታን ቤተሰቦቻችን ጋር ያገናኘናል ስለሚሉ፣ በሌሎች እምነት ደግሞ አማልክቶቻቸውን ማስደሰቻ ሌላም ተደርጎ ጥቅም ላይ ሲውል እንመለከታለን ማለት ነው። እንግዲህ ይህ አሁን የምታዩት ከኋላ የምታዩት እጅግ በጣም በርካታ የሆነ ሰንደል አካባቢው ላይ ካሉ ሰንደልን ከሚያመርቱ ትልልቅ ተቋማት መካከል አንዱ ነው። ነገር ግን እዚህ ጋር ልብ ልትሉት የሚገባው ነገር ይሄ ተቋም ነው፣ ትልቅ ተቋም ነው። ብዙ ሚሊዮን ሰንደሎችን በቀን ያመርታል ማለት ነው። ነገር ግን እዚህ አካባቢ ያለ ነዋሪ እያንዳንዱ ቤት ከ30 ሺህ እስከ 50 ሺህ ሰንደሎችን በየቀኑ እያመረተ ለቪየትናም ገበያ ያቀርባል ማለት ነው። እንግዲህ እዚህ ጋር የሚመረተው ሰንደል በነገራችን ላይ ለቪየትናም ያው ከነገርኳችሁ ቁጥር አንጻር በጣም የተጋነነ ይመስላል አይደል? ግን የቪየትናምን ጠቅላላ ፍላጎት ራሱ ያሟላል። የሰሜናዊ ቪየትናም አካባቢን ፍላጎት ብቻ ነው እንጂ የሚያሟላው ሁሉንም ቪየትናም የሚያዳርስ አይደለም። ልክ እንደዚሁ ሰፈር ሰንደል ማምረት የሙሉ ጊዜ ስራቸው የሆነ እጅግ በጣም ብዙ ሚሊዮን ሰንደሎችን በየቀኑ የሚያመርቱ ሌሎች መንደሮችም አሉ። ይህች መንደር ግን ሰንደልን በማምረት ጥንታዊ ታሪክ ስላላት በብዙ ጎብኚዎችም ትመረጣለች። ወደዚህ የመጣ ማንኛውም አካልም ይህንን
ሰንደል ጉብኝት ያደርጋል ማለት ነው። ፋክተሪው ሙሉ በሙሉ መጎብኘት ትችላላችሁ፣ እንዴት እንደሚያመርቱ እንዴት እንደሚነክሩ ማለት ነው። እዚህ ጋር እንደምታዩት አዳዲስ ሰንደሎች እየወጡ ነው። እነዚህ ከተቀረፉ በኋላ እያንዳንዳቸው ቀለም ውስጥ ይነከራሉ። እንደምታዩት እዚህ ጋር ቀለም ውስጥ እየተነከሩ ነው ያሉ። ቀለም በአብዛኛው ቀይ ቀለም ያመርታሉ፣ ምክንያቱም ቀይ ቀለም በቀጥታ ከመልካም እድል ጋር በቀጥታ ግንኙነት እንዳለው ስለሚያምኑ ማለት ነው። ስለዚህ በአንድ ጊዜ የሚነክሩትን ብዛት ተመልከቱ። አሁን ደግሞ እንግዲህ ራሴ ሰንደል አሰራር እንዴት እንደሚሰሩ የአካባቢው ሰዎች ይሞክራለሁ ማለት ነው። ኦኬ እኔ ቪየትናምኛ አልችልም፣ እሷም እንግሊዘኛም አማርኛም አልችልም። በምልክት ነው መግባቢያችን። ኦኬ እንደዚህ ጓንት እናደርጋለን፣ የፕላስቲክ ጓንት ማለት ነው። እንደዚህ እናነሳለን አንድ ባምቡ። ይሄ ባምቡ ነው በነገራችን ላይ ከቀርከሃ ነው የሚሰራው እንጨታቸው ማለት ነው። Oh. Yeah. Yes. Oh, okay. You? Yes. Hello. Hi. Okay. Yeah. ምልክት ነው የምታናገረው። ኦኬ ሶ እያንዳንዱ አምጥተን ይሄንን እንቀባዋለን። ይሄ ግሉ ነው ወይም ደግሞ ማጣበቂያው ነው። እጣኑ እዚህ ላይ በሚሆንበት ሰዓት አጣብቆ እንዲይዘው ማለት ነው። ከዛ በኋላ ይሄውና ይሄኛው እጣን ነው ራሱ ማለት ነው። በትርጉም እየነገረችኝ ነው እንዴት እንደማደርግ። ኦኬ ሶ ይሄኛው እጣኑ አለ። እዚህ ጋር ደግሞ እንደ ሲናመን ጣፋጭ ነገር ያለው አለ። ግሉን ከቀባችሁ በኋላ ይሄን ባምቡን እጣኑ ላይ ታደርጉታላችሁ። እጣኑ እንጨቱ ላይ ሲጣበቅ ሰንደል ይሆናል ማለት ነው። ሶ ዩሲ የራሳችንን ሰንደል ሰራን ማለት ነው። ስለዚህ እጀታው ምን ጊዜም ቀይ ያደርጉታል። አብዛኛውን ጊዜ ያው ቀይ የጥሩ እድል የመልካም እድል መገለጫ ስለሆነ ማለት ነው። ሶ አያችሁ የሰራ ነው። ሶ እንደዚህ እየመጡ እንግዲህ ጎብኚዎች የሰንደልን አሰራር በቀላሉ ይማሩታል ማለት ነው። እነዚህም ሲናመን ነው። ይሄኛውም እዚህ ጋር አብዛኞቹ ሙጫ ይጠቀማሉ፣ የዛፍ ሙጫ ይጠቀማሉ። አንዳንድ ቦታ ደግሞ ግሉ ማጣበቂያዎች ይጠቀማሉ። ለዚህ ሲባል ላተነፋፈስ እንዳይጎዳ ተደርጎ ማለት ነው። ሶ ማጣበቂያውን እንዲያርጋችሁ በደንብ ከቀባችሁት በኋላ እንዳሳየችኝ እሷ ማለት ነው። ሶ መጀመሪያ እዚህ ላይ የሚሸተውን አካል ከዛ ደግሞ ሽታው የበለጠ እንዲያምር ሽታው የተለያየ ነው። በነገራችን ላይ ለደስታ የሚያደርጉት አለ፣ ለቤተሰቦቻቸው የሚያደርጉት አለ። ሽታው በሁሉም ይለያያል። ከዛ ሲናመን አለ እዚህ ጋር ሲናመኑ ላይ ታንከባልሉታላችሁ። ሶ ፋይናሊ ሉክ ሰንደላችንን አመረትን ማለት ነው በቀላሉ። ሶ እንደዚህ በማድረግ ሰንደል በቀላሉ የሚመረተው በዚህ መልኩ ነው እዚህ መንደር ላይ ማለት ነው። ሌላ እናመርታለን። እናንተ እዚሁ ልቀር እንዴ አምራቸው ያ ኦፍ ኮርስ ፎቶ ላንሳ ሆይ ያለች you have a camera ፎቶ ካነሳው 100,000 ዶንግ ትከፍላለህ አለች። 100,000 ዶንግ እንግዲህ ወደ $3 ምናምን አካባቢ መሰለኝ። እዛ እንትን ውስጥ ሰንደል ውስጥ ምናምን እየዞርክ ፎቶ ካነሳው with my phone በራሴ ስልክ ነው የምታነሳይ። ለምታነሳይ 100,000 ትከፍላለህ ነው የምትለኝ። ለማንኛውም ሰንደላችን ይኸውና፣ ብትፈልጉ ሰንደሉን መውሰድ እችላለሁ፣ ባልፈልግም ደግሞ ማስቀመጥ እችላለሁ ማለት ነው። ስለዚህ ላስቀምጠው። ኦኬ give me a discount እንደዛ አይደረግም። አሁን ደግሞ ያመረትነውን ሰንደል ሽታውን እሷ ፊት ስለሆነ ጥሩ ነው ልበል፣ ግን ብዙ አይደለም። አይ ብዙ አይደለም ግን ኢትስ ኦኬ። የሆነ የሲናመን እንትን አለው፣ ያው ሲናመን ላይ ስላሸነው ማለት ነው። ስለዚህ ያመረታችሁትን ሰንደል እንደዚህ አድርጋችሁ ራሳችሁ ቴስት ማድረግ ትችላላችሁ ማለት ነው። ናይስ ቴንክ ዩ። እዚህ ጋር እንደምታዩት ደግሞ እንግዲህ የተለያዩ ሰንደሎች የሚሸጡበት ቦታ ነው። በጣም ወፋፍራም የሆኑ ሰንደሎች አሉ እንደምታዩቸው። መቼም ይቻለም ትንግርታዊ ነች። ሶ ይሄ የምታዩት ሰንደል በጣም ረጅም ሰንደል ነው እንደምታዩት። ይሄ ሰንደል ደግሞ የሚያገለግለው በዋናነት እንግዲህ ቅድም እንዳልኳችሁ የተለያዩ አምልኮቶቻቸውን ለመፈጸምና በተለይ ደግሞ የሙታን ቤተሰቦቻቸውን ለማስደሰት ያጨሱታል ብያቸዋለሁ። እንደዚህ አይነት ደግሞ ረጃጅምና ወፋፍራም ሰንደሎች ደግሞ ለሰዓት መቁጠሪያነት ጭምር ይውላሉ። ለምሳሌ ይሄኛው ሰንደል እንደምታዩት ሙሉ በሙሉ ተቃጥሎ ለማለቅና ነዶ ለማለቅ የሚፈጀው 1 ሰዓት ነው። ስለዚህ እነዚህ ትንንሾቹ ቅድም ያየናቸው በብዛት ሰንደሎችም እያንዳንዳቸው ቶሎ የሚያልቁ ናቸው፣ በ20 ደቂቃ በ30 ደቂቃ ማለት ነው። ይሄ ግን 1 ሰዓትና 1 ሰዓት ተኩል መቆየት የሚችሉ 1 ሰዓት 1 ሰዓት ተኩል አለ 2 ሰዓት መቆየት የሚችሉ በየሰዓቱ ተመጥነው የሚመረቱ ሰንደሎች አሉ። ያ ደግሞ ለጊዜ ቆጠራ ያገለግላል። ለጊዜ ቆጠራ ማለት ለምሳሌ አንድ ሰው አንድ ቤተሰብ እስቲ ተሰብስበን እንጫወት ብለው የ2 ሰዓቱን ሰንደል ከለኮሱ ሰንደሏ እስክታልቅ እንደ ጊዜ መቁጠሪያነት ይጠቀሙታል። በየቢሮዎቻችን እንደምንጠቀማቸው በተለይ አሸዋ ከላይ አርገን ከታች አርገን አሸዋ ወርዶ ሲያልቅ 30 ደቂቃ የሚፈጁ መለኪያዎች አሉ አይደል? እኔም የራሴ ቢሮ ላይ አለኝ እንደዛ ነው ሰዓት እንትን ምለውና ያው 30 ደቂቃ ከሰዎች ጋር አወራለሁ። ስለ ሰዓት እያያችሁ ጊዜ ከምትፈጁ ጀስት ሲገለበጥ አሸዋው ተገልብጦ ሲያልቅ 30 ደቂቃ ስለሆነ የሚፈጀው። እዚህም ሀገር እንግዲህ ቪየትናም ውስጥ ባለ 1 ሰዓት ባለ 1 ሰዓት
ተኩልና ባለ 2 ሰዓት ሰንደሎች አሉ። እነሱ ሰንደሎች ይለኮሱና ንግግር ይጀምራል። ሰንደሉ ሲያልቅ እንግዲህ አውቶማቲካሊ 1 ሰዓት ይሞላል ማለት ነው። ስለዚህ እንግዲህ እንደዚህ በማድረግ የተለያዩ ማህበራዊ መስተጋብሮቻቸውን ጋር ጭምር የተገናኘ ነው ሰንደል ማለት ነው። ስለዚህ እኛ እንደምናስበው ሰንደል ማለት በቃ ጀስት አንድ የቤት መዓዛ ማወጃ ብቻ አይደለም ማለት ነው። ስለዚህ just crazy በጣም የሚገርም የራሱ የሆነ ነገር ያለው። ኦኬ ለማንኛውም በሰንደሉ ከተማ አሁንም ጉብኝታችን ቀጥሏል ማለት ነው። እንግዲህ የቪየትናም ገበሬዎች በብዛት የቪየትናምን ቪዲዮ ሰርች ስታደርጉ የምታያቸው እነዚህ አይነት ቁልል ኮፍያዎችን ነው ወይም የሆነ ቁልል ያለ የተራራ ቅርጽ ያለው ኮፍያ ነው የሚያደርጉት። በጣም ዩኒክ ነው፣ ኮፍያቸው የተለየ ነው። እንደዚህ ነው የሚያደርጉት። እንደምታዩት እዚህ ጋር ገመድ የሚይዘው ያደርጋሉ። ብዙ ጊዜ ፎቶ ልነሳ ነው። ለማንኛውም እንዴት እንደምታነሳኝ ያለ ኦኬ ይዋት ልታነሳኝ ነው። ኦኬ ቴክ ሚ ዊዛውት እያነሳች ነው እንግዲህ። ቆይ እስቲ ተስማምተን ቆይ ይኸውላችሁ ሞጫው ሁሉ አዘጋጅቷል ምናምን ኤቭሪቲንግ ሴት አድርገው ነው። እዛ ጋርም ሌላ ሰው እየተነሳ ነው እንደምታዩት። እስቲ ቆይ 1 2 3 ስትል ታስቃለች። 1 2 3 ነው የምትለው። ኦኬ 1 2 3 እንገላታችን ፎቶ ካላነሳው ብላሽ 1 2 3 ብላለች። እሺ ይኸውላችሁ እንግዲህ እንደምታዩት እዚህ ጋር የቪየትናም ቪዲዮ ላይ ተሰቅላ ነው እሷ ፎቁ ላይ አመቻችቷል። በቃ ኤቭሪቲንግ አንዴ አውልቅ ትለኛለች፣ አንዴ ያስገባ ትለኛለች፣ የማትለው ነገር የላትም። ኦኬ ኦኬ 1 2 3 ብላ ያነሳችኝን ፎቶ ስቲል ያት ኦ ፐርፌክት ቴንክ ዩ ታትስ ጉድ ኦቨር ዜር ኦኬ ምንም ችግር እንዳታስቢ እንነሳለን ነው የምልህ። እንደዚህ የቪየትናም ባንዲራ ላይ ያችልኝ ያረ አሬ የሴት ሙድ ነው እንደምታነሳኝ ነው አበባ ማልቁጭ ብዬ ነው የሚመስለው። አይሆንም ፎቶ እንግዲህ ሰንደል ማለት ለቪየትናሞች የታሪካቸው አንዱ አካል ጦርነት የሚያሸነፉበት ነው ብያቸዋለሁ መግቢያ ላይ። እንግዲህ በአሜሪካና ቪየትናም ጦርነት እንደምታስታውሱት ደም አፋሳሽ የሆነና ብዙ ጊዜ ያዘ ጦርነት እንደነበረ ከዚህ ቀደም በነበረኝ ፕሮግራም ወደ እናንተ ማድረስ ይታወቃል። እንግዲህ ከዚህ ጋር ተያይዞ ሰንደልም በጦርነቱ መሃል እንደ አንድ የጦር መሳሪያ ሆኖ ያገለግል ነበረ ሰንደል በዚያ ጊዜ። ይሄም ማለት የተለያዩ ጥቅሞች ነበሩት። የመጀመሪያው ጥቅም የነበረው በተለይም የቪየትናም ተዋጊዎች በዛኛው ቪዲዮ ላይ እንደነገርኳችሁ በዋሻዎች ውስጥ በተለያየ ቦታ ላይ ሆነው ውጊያ ያደርጉ ነበረ፣ ወይም ጎሬላ ፋይተሮች ስለነበሩ የተለያየ አካባቢ ላይ እየተደበቁ ነበር ጥቃት የሚሰነዝሩት። በዚህ ጊዜ እንግዲህ የሚደበቁባቸው ቦታዎች፣ ጫካዎችን የሚፈለፍሏቸው ዋሻዎች ላይ በከፍተኛ ሁኔታ ሽታዎች፣ የሚሰነፍጡ ሽታዎች ስላሉ ያንን ሽታ ለመቋቋም ሲባል የሚያደርጉት የመጀመሪያ ነገር ምንድነው? ከዚች ከተማ በገፍ እየወሰዱ ሰንደል ማጨስ ነበር። አንደኛ አካባቢው ላይ ያለው መጥፎ የሚሰነፍጥ በተለይ ወታደሮች ከውጊያ በኋላ ለማረፍ በሚሄዱበት ጊዜ የሚኖረውን የሚሰነፍጥ ሽታ ሙሉ በሙሉ ያጠፋዋል ማለት ነው ሽታውን። እንግዲህ እንደዛ በማድረግ ወታደሮች በቂ ረፍት እንዲያገኙ የአካባቢው ሽታ ሳይሰነፍጣቸው እንዲቆዩ ያደርጋል። በተለይ ደግሞ የባሩድ ሽታ ሲኖር መሳሪያዎች ከተተኮሱ በኋላ በተለይ ቪየትናሞቹ ከተኮሱ በኋላ ይደበቃሉ። ልክ ሲደበቁ እንግዲህ በጦርነት ስትራቴጂ ላይ ወታደሮችም ካላችሁ ምናምን እዚህ ላይ ኮሜንት ልታደርጉ ትችላላችሁ። እኔ ጀስት ያነበብኩትን ነው እንዴት ይጠቀሙበት እንደነበረ ለጦርነት ማለት ነው። የሆነ መሳሪያ ከተኮሱ በኋላ መድፍ ሊሆን ይችላል የሆነ ነገር ሽታ አለው አካባቢው ላይ የሚሰነፍጥ ሽታ አለውና የጠላት ወታደሮች አካባቢውን ከተቆጣጠሩ በኋላ የሚሰነፍጠውን ሽታ ተከትለው እዚህ ጋር ነበሩ አይደሉም እያሉ የሚያስቡት። ስለዚህ አካባቢው ላይ ያንን የባሩድ ሽታ ለማጥፋትና ጠላት እንዳይዛቸው ለማድረግ ይህንን እንደ አንድ የዋር ስትራቴጂ ይጠቀሙበት ነበረ ማለት ነው። የባሩድ የምናምን የመሳሰሉትን ሽታዎች ለማጥፋት ማለት ነው። ስለዚህ እንግዲህ ሰንደል አይነተ ብዙ መልከ ብዙ የሆነ ጥቅም ነው ያለው። በታሪካቸውም እንግዲህ ከዚች መንደር ብቻ የሚወጣው ሰንደል ብዙ የተለያየ ጥቅም ሲሰጥ ቆይቷል ማለት ነው። እንግዲህ እንዲህም በማለት ለጦርነት ተጠቅመውታል። እንግዲህ አሁንም በሰንደሏ ከተማ ያለን ቆይታ እየቀጠለ ነው። ይሄኛው እንግዲህ ባለ 6 ሰዓቱ ሰንደል ነው የሚባለው። ያው ግዝፈቱ እንደምታዩት ነው። አንዴ ተለኩሶ ከ6 ሰዓት በላይ መቆየት ይችላል። ስለዚህ ሰዓት ካውንት ያደርጉበታል። በጣም ግዙፍ ነው። ይሄ ደግሞ ሲጨስም ኖርማሊ በጣም የአምልኮ ቦታዎች ላይ ስፍራዎች ላይ በተለይ እንደ ቡዲዝም ያሉ የተለያዩ እምነቶች በስፋት ይጠቀሙታል። ይሄን ሰንደል ከግዝፈቱ የተነሳ ይሄ ለአምልኮ ስርዓት ብቻ እንዲውል አድርገው የሚመርጡት ነው ማለት ነው። ሲደረደር ራሱ በጣም ውበቱ እንዴት እንደሚያምር ልገልጽላችሁ አልችልም። ሉክ እንዴት እንደሚያምር የሚገርማችሁ ይደረድሩትና ለቱሪዝም መስህብም ሁሉ ይውላል። ስለዚህ መንደር የሰማ በሙሉ ወደ ሃኖይ መጣና ከሃኖይ በኋላ ወደዚች መንደር መጥቶ ይሄንን አካባቢ ሲጎበኝ ዝም ብላችሁ አይደለም የምትጎበኙት። 50,000 የነሱን ብር ትከፍላላችሁ ወይም 50,000 ዶንግ ትከፍላላችሁ። 50,000 ዶንግ አይሮን ነው $2 ምናምን ማለት ነው። እና በየቀኑ በጣም ብዙ ቱሪስቶች ይመጣሉ፣ በጣም ብዙ ባሶች ይመጣሉ። ይሄ ብቻ አይደለም አካባቢው ላይ እንዳልኳችሁ ሁሉም ሰንደል አምራቾች ስለሆኑ በየቦታው እየሄዱ ይሄንን የሰንደል ምርት ይጎበኛሉ ማለት ነው። የራሳቸው ሰንደል እያመረቱ አክቲቪቲው ላይ ይሳተፋሉ። ከዛም ባሻገር ፎቶ እናንሳችሁ ምናምን እያሉ
ሰንደሉ ከሽያጩም በተጨማሪ እንዲህ ላለ የኢኮኖሚ ነገር ይውላል ማለት ነው። ያው በጣም ብዙ ሺህ ሰዎችም ይተዳደሩበታል እንደምታዩት ማለት ነው። እንግዲህ በሰንደል ስራ ላይ እንግዲህ ሰንደል ለቪየትናሞች አይነተ ብዙ መልከ ብዙ ጠቀሜታ አለው። ሌላኛውን ስናይ ደግሞ የአዲስ አመት የአዲስ መንፈስ የአዲስ እድል መገለጫም ነው ሰንደል ለቪየትናሞች ማለት ነው። ያ ማለት እንግዲህ በአዲስ አመት ላይ የተለያየ ዓለም የራሱ ልማድ አለው። ለምሳሌ በእኛ ሀገር ብንሄድ ዶሮ አርደን በጋርደን አውደ አመቶቻችንን ማክበር የተለመደ ነው። በዚህ ሀገር ደግሞ ብዛት ያለው ሰንደል በአንድ ጊዜ በማጨስ ቤታቸውን የማጠን አካባቢውን በሰንደል ጭስ የማጠን አዲስ መንፈስ መልካም እድልን ያመጣል ብለው ያምናሉ በቪየትናሞች ባህል ማለት ነው። ስለዚህ ይህንን ለማድረግ እንግዲህ በዚያ ቀን በአዲስ አመት ዕለት እጅግ በጣም በርካታ የሆኑ ሰንደሎች በሚሊዮን ሳይሆን በቢሊዮን የሚቆጠር ሰንደል ይቃጠላል ማለት ነው በመላው ቪየትናም ማለት ነው። ስለዚህ እንግዲህ በዛ ሰዓት ላይ በአዲስ አመት ላይ ጥቅም ላይ የሚውለው ሰንደል በጣም ብዙ ነው። ምክንያቱም አመታችንን ያሳምራል መልካም አዛመት ይሆናል ብለው ስለሚያምኑ በራሳቸው አቆጣጠር በራሳቸው ካላንደር አዲስ አመታቸው ሲመጣ አካባቢያቸውንም ቤታቸውንም በአጠቃላይ በሰንደል ጢስ በማጠን እጅግ ከፍተኛ የሆነ ሽታ በየአካባቢው እንዲኖር ያደርጋሉ ማለት ነው። ከዛ ውጪ ደግሞ መልካም እድል ያመጣል መልካም ገበያ ያመጣልም ተብሎ ስለሚታመን ሰንደል በየተለያዩ የንግድ ተቋማት በሬስቶራንቶች ስትዞሩ በሮቻቸው ላይ ሰንደል ያጨሳሉ ማለት ነው። በጠዋት ማንኛውም ነጋዴ ቪየትናም ውስጥ ተመለከቱ ሬስቶራንትም ይሁን ጸጉር ቤት ይሁን ሱቅ ይሁን ዋትኤቨር ምንም ይኑረው ያ ሰው ሱቁን እንደከፈተ ሬስቶራንቱን እንደከፈተ ጸጉር ቤቱን እንደከፈተ ሰንደል ለኩሶ ያጨሳል። አንድም ይሁን 50 ይሁን ብቻ ሰንደል ጠዋት ላይ ካልጨሰ ሙሉ ቀን ገበያው ጥሩ አይደለም ብለው ስለሚታመን ሰንደል ተውሶም ይሁን ገዝቶ ካለበት አምጥቶ ሰንደል ያጨሳል ማለት ነው። ይሄ እንግዲህ በቪየትናሞች በጣም የተለየ ድባብ የሚፈጥሩበት ነው። ሰንደል እንዲህ ተቀምጠውም ሲነጋገሩ ሲጨዋወቱም ሰንደል መልካም ወዳጅነት ያመጣል ተብሎ ስለሚታሰብ ልክ እንደዛው ያጨሳሉ ማለት ነው። እንግዲህ ልክ በኢትዮጵያ ውስጥ ያው ቡና እንግዲህ ወዳጅነት ነው ያጫውታል ብለን ቡና እንደምናፈላው እንደምንጠጣው ሊሆን ይችላል ማለት ነው። እንግዲህ ቪየትናም ስትመጡ ደግሞ የተለየ እንግዲህ እኔ እውነት ለመናገር እያንዳንዱ የጎበኘኋቸው ሀገሮች በጨመረ ቁጥር ስፒችለስ እየሆንኩ ነው ያለሁት። የሰው ልጅ እጅግ በጣም ብዙ ልማዶች እንዳሉት በዘመናት ውስጥ እየተሰራበት እየተበጀበት የኖረው ሂደት እየኖረበት ራሱን እየሰራበት የቀጠለው መንገድ እጅግ በጣም አስደናቂ ነውና የሰው ልጅ እንግዲህ በአንዱ የዓለም ዋልታ ላይ እንዲህም ያለ አስደናቂ የራሱን አኗኗር መስርቶ የራሱን ባህል መስርቷል። እንግዲህ እኛ ጋር ሽታ የምንለው በሌላው ዓለም ጫፍ ሲመጣ የሆነ ቅዱስ ነገር ሆኖ እናገኘዋለን። እኛ ሀገር እርኩስ ያልነው ነገር የሆነ ቦታ ላይ ተወድሶ እናገኘዋለን። እኛ ቦታ ላይ ደግሞ ቅዱስ ያልነው የምንጠብቀው የምንወደው ነገር ደግሞ እዚህ እርኩስ ተደርጎ ሲቆጠር እንመለከታለን። ይሄ እንግዲህ በሰው ልጆች የአኗኗር መስተጋብር በየቦታው ላይ እንደ ባህሉ እንደ ልማዱ እንደ አኗኗሩ የሚሰራበት ነገር ስለሚለያየ ነውና ሁፉሊ አልገረማችሁም? ሰንደል ይሄን ያህል ጥልቅ ታሪክ እንዳለው የማናስባት ከቁብ የማንቆጥራት ለቤታችን ሽታ ብቻ የምንጠቀማት ወይ ቡና ስናፈላ ግርግራ ላይ ሻጥ የምናደርጋት እቺ ሰንደል እንግዲህ እዚህ መታ ብዙ ነገር ናት፣ ሚሊዮን ነገር ናት፣ ሺህ ነገር ናት፣ ብዙ ትርጉም አላት ለቪየትናሞች። እንግዲህ አስቡት ገና ደግሞ ከኔ ጋር ዓለምን እየጎበኛችሁ ያላችሁ በዩቲዩብ በተለያየ ዓለም ጫፍ ሆናችሁ እንዴትም ባለ አጋጣሚ ቪዲዮዎችን ሁሉ ጊዜ ለምትከታተሉ እንዲህ አይነት ነገር እንዴት እንደሚያስገርመኝ ታውቃላችሁ። አብራችሁኝ እንደተገረማችሁ በተለይ የቻናሌ ሞቶ ምንድነው ዓለም ላይ ያልተወራ እንጂ ያልተደረገ ነገር የለም የሚል ነው። ምክንያቱም ዓለም ላይ አንድ ስቴፕ በጨመራችሁ ቁጥር እንዲህም አለ የምትሉትን አስገራሚ ነገር ታያላችሁና ዓለም በልዩነቶች የተሞላች በአስገራሚ ነገሮች የተሞላች በውስብስብ ታሪኮች የተሞላች አስገራሚ ናት ዓለም። ኦኬ ቀለማቱን ትርጉም ደግሞ ስንመለከት እንግዲህ በብዛት እስካሁን የሰንደል ጉብኝቱ ላይ እንደምታዩት ቀይ ቀለምን በጣም አብዝታችሁ ትመለከቱታላችሁ። እንግዲህ ቀይ ቀለም ምንድነው ትርጉሙ የሚለውን ስንመለከት ቀይ ቀለምና ቪየትናም ቀይ ቀለምና እስያ በጣም ልዩ የሆነ ትርጉምና ልዩ የሆነ ዝምድና የሚሰጣቸው ቀይ ቀለምን ኖት ኦንሊ በሰንደል ላይ እዚህ እስያ ውስጥ ስትመጡ በባንዲራ ላይ ታዩታላችሁ። የኩራት መገለጫ ነው፣ የብልጽግና መገለጫ ነው፣ የትልቅ የኩራትና የአሸናፊነት መገለጫና የደስታ መገለጫ ጭምር ተደርጎ ይወሰዳል ቀይ ቀለም። ለዛ ነው ቪየትናምን ስትመለከቱ አሁን ባንዲራቸው ቀይ ነው፣ መሀል ላይ ቢጫ ኮከብ አለው። የሰርግ ልብስ ብትመለከቱ ቀይ ነው የሚከተሉ ሙሽሮቹ የሚለብሱት ቬሎ ቀይ ቀለም ነው ያለው። እያንዳንዱ ቀይ ቀለም ከራሳቸው ጋር ከባህላቸው ጋር ከማንነታቸው ጋር ከሀገራቸው ጋር ከታሪካቸው ጋር ጥልቅ ትስስር ነው ያለው ቀይ ቀለም። ስለዚህ የመልካም እድል የሃፒነስ የደስታ መገለጫም ጭምር አድርገው ያዩታል ማለት ነው። የሰንደሉ ቦታ ላይ እንግዲህ ቀይ ቀለምን ብቻ ሳይሆን አልፎ አልፎ የምትመለከቷቸው ቀለሞች አሉ። የመጀመሪያው አረንጓዴ ነው። አረንጓዴም እንግዲህ አልፎ አልፎ የምትመለከቱት ከለር ነው፣ በብዛት አይበዛም። አረንጓዴ ማለት እንግዲህ ለነሱ ልምላሜን የሚያመለክት ተስፋን የሚያመለክት ተደርጎ ይወሰዳል ማለት ነው። በተለይ አረንጓዴ ስለሆኑ ከጫፍ እስከ ጫፍ ቪየትናም ብትሄዱ በጣም ግሪን የሆነ ተፈጥሮ ነው ያላትና ከፍተኛ ቡና አምራች ነች። ወደ ጫካዎቿ ስትሄዱ እና እንደምታዩት አረንጓዴ ቀለም ልዩ ትርጉም ያለው ልምላሜያቸውን ተስፋን የሚገልጽ ነው። ሌላኛው ደግሞ ይሄኛው ቢጫ ወይም ጎልደንን ነው። ይሄ ደግሞ ሀብትን የሚያመለክት ነው። እንግዲህ የቪየትናም ሰዎች ይሄንን ሲያጨሱ ተስፋ እየፈለጉ ነው ወይም ደግሞ ተስፋ መቁረጥ
መቁረጥ ላይ ደርሰዋል ማለት ነው። ይህንን ደግሞ ቢጫውን ሲያጨሱ ደግሞ ሀብት ፈልገዋል ቤተሰቦቻቸው። እንግዲህ ወደ ቤተሰቦቻቸው ነው የሚጸልዩት አላልንም? በአንሲስተርስ ወርሺፕ ላይ ልክ እንደዛ እንደገለጽ ነው ቢጫ በሚያጨሱበት ሰዓት ደግሞ ሀብትን ወይም ገንዘብን ፈልገዋል ማለት ነው። እንግዲህ ፈጣሪዎቻችን የሚሏቸው እንዲሰጧቸው ማለት ነው። እና እንደምታዩት እንግዲህ እያንዳንዱ ነጩም ወይም ጠጁም እንደምታዩት የየራሱ የሆነ ትርጉም አለው። በዋናነት ግን ሰፊውና በየቤቱ በየዕለት ተዕለቱ አውድ ላይ የሚጨሰው ቀይ ከለር ያለው ነው ማለት ነው። እንግዲህ ምርቱ አይቆምም እንዳልኳችሁ፣ ሽያጩም አይቆምም። አሁን መኪና ሲመጣ እዚህ ጋር የምታዩቸው ሰንደሎች በአብዛኛው የደረቁት ይሸጣሉ ማለት ነው። የተወሰኑት ናቸው ማለት አንድ መኪና ሲመጣ በጣም ብዙ ሚሊዮን ሰንደሎችን ጭኖ የሚሄደው። ስለዚህ ምርቱ በምንም ሁኔታ አይቋረጥም። እንደምታዩቸው እንግዲህ በጋሪ እያደረጉ እያመላለሱ እንግዲህ ሲያሰጡ እናያለን ማለት ነው። 4 ጊዜ ነው በአጠቃላይ የሚነከረው። ወፍራም የምንለው ሰንደል 4 ጊዜ ይነከራል። የመጀመሪያው ተነክሮ ይመጣል፣ እዚህ ጋር እንዲደርቅ ይደረጋል። ከደረቀ በኋላ ተመልሶ ሄዶ ደግሞ የቀድሙ ሂደት ላይ መልሶ እንዲነከር ይደረጋል። እንደዚህ እየተባለ እንግዲህ ሰፊ የሆነ ትልልቅ የሆነ ሰንደሎችን እስከ መፍጠር ይሄዳሉ ማለት ነው። በትንሽ የሚመረተው ይሄ ትልቁ ሰንደል ነው እንደምታዩት፣ ምክንያቱም አንደኛ ሲሸጥም ውድ ስለሆነ ጊዜ ስለሚፈጅ ማለት ነው። እንግዲህ ከሰንደሏ ከተማ የነበረኝ ፕሮግራም ይህንን ይመስላል። ሆፕፉሊ እንደወደዳችሁ ተስፋ አድርጋለሁ። አሁን ደግሞ ወደ ሁለተኛውና ወደ ሸክላው መንደር እንሂድ። አሁን እንግዲህ የሰንደል ከተማ ጉብኝታችንን አጠናቀን ወደ ሸክላ ከተማ ወይም ባትራንግ ነው የሚባለው። እዛ ደግሞ ልክ የሰንደል ከተማ እዚህ እንዳየነው የሸክላ ከተማ ደግሞ እናያለን። በዛስ የሚሰሩት ምንድን ነው የሚለውን ደግሞ እንጎበኛለን ማለት ነው። በነገራችን ላይ ከነበርንበት የሰንደል ከተማ ወደ ሸክላ ከተማ ለመሄድ የ1 ሰዓት ከ20 የመኪና መንገድ አለ ማለት ነው። ስለዚህ መንገዱ በጣም ረጅም ነው፣ እየሄድን ነው። እንግዲህ ከነዚህ ሁሉ ያው ለኛ የምንወስደው አንድ ነገር ቢኖር በተለይ መንደሮች፣ የተለያዩ ትንንሽ መንደሮች የሚያመርቱ ነገር ከምርት ግብአትነት አለም ደግሞ በአጠቃላይ ከሚያመርቱት ነገር በተጨማሪ ለቱሪዝም አገልግሎት በቀጥታ መዋል እንደሚችል ያመለክታል። ኢትዮጵያ ውስጥም አሉ ሸክላ የሚያመርቱ፣ ብረታ ብረት የሚያመርቱ የተለያዩ መንደሮች አሉ። እነዛን መንደሮች በማጸዳዳት ለቱሪስት የሚመቹ አውዶችን በመፍጠር ቱሪስቶች ወደዛ እንዲሄዱ፣ ሸክላ የሚሰራ መንደር ከሆነ ሸክላ ስራን እየሰሩ ኤክስፒሪየንስ እንዲያደርጉ፣ እንደዛ መንደሮችን ያላቸውን ጥበብ ሸጠው ከሚያገኙት ገቢ በተጨማሪ ከቱሪስትም ተጨማሪ ገቢ እንዲያገኙ ማድረግ ይቻላልና ቪየትናም ውስጥ ስታዩ እያንዳንዱ መንደር የራሱ ከለር አለው። ያም መንደር ደግሞ ለቱሪዝም አገልግሎት እንዲውል የራሳቸውን የሆነ ነገር ያደርጉበታልና ቫልዩ እየጨመሩ ፕሮሞሽን እየሰሩ ገና ስትገቡ ጀምሮ ከተማ ውስጥ ይሄንን የተለያዩ አስጎብኚ ድርጅቶች አሉ። ፎቶ ለጥፎ ይሄን መንደር ጎብኚ፣ ይሄን መንደር እያሉ መንደሮች ጭምር የቱሪስት መስህብ መሆን ይችላሉና እኛም ሀገር ብዙ መንደሮች አሉ። እነዛን መንደሮች ለቱሪዝም እንዲመቹ በማድረግ ያላቸውን ጥበብ አሁን ሸክላ የሚሰሩ አሉ። ሸክላ የሚሰሩ የተለያየ ጥበብ፣ የእደ ጥበብ የሚሰሩ ጥልፍ ምናምን የሚሰሩ አንድ ሰፈር ላይ በማስ የሚመረት ነገር ያን ሰፈር ፌመስ በማድረግ ሸጦ ከሚጠቀመው በተጨማሪ ከቱሪዝምም ገቢ ማግኘት የሚችልበትን መንገድ መፍጠር ይቻላል። ልክ እንደዚህ ማለት ነውና ሲምፕል በሆነ መልኩ ራሳቸውን አዌርነሱን በመፍጠር ብቻ ማለት ነውና በጣም የሚገርም ነው። የቪየትናም ጉብኝታችን ቀጥሏል። ሜክ ሹር ሰብስክራይብ በማድረግ ዶል ምልክቷን መጫን እንዳትዘነጉ። የስፖንሰራችንን ማስታወቂያ አዳምጠን ስንመለስ ሸክላ መንደር እንገናኝ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። እንግዲህ ሰንደል ከሰንደልነት የዘለለ ትርጉም ለቪየትናማውያን እንዳላቸው ሁሉ ሸክላ ስራም በተመሳሳይ
በተመሳሳይ ከሸክላ ስራነት ወይም ዓለም ሸክላን ከሚያውቅበት በዘለለ ደግሞ ለቪየትናሞች ልዩ ትርጉም አለው። በተለይ ደግሞ በዚህ በቫን ትራንግ በተሰኘው ከተማ ስትመጡ ደግሞ ይቺ ሸክላ የምታመርት ከተማ ናት። ሸክላውን በራሱ ደግሞ በተለያየ ሀገር በእኛም ሀገር እንግዲህ ሸክላ ሳህን፣ የሸክላ ሻይ ማቅረቢያ ሲኒዎች ምናምን ይሰራሉ። የሸክላ ድስትም ጭምር ይሰራሉ። ወደዚህ ስትመጡ ግን እጅግ የተከበረውንና አንሴስተርስ ወርሺፕ የተሰኘን ቤተሰቦቻቸውን በጥልቀት የሚያከብሩበትና የሚያመልኩበትን አልታር ወይም መሰዊያ ትንሿን ነገር ለመስራትም የሚገለገሉት በዚሁ በሸክላ ነው። ስለዚህ ሸክላ ስራ ከሃይማኖታቸውም ከታሪካቸውም ጋር በቀጥታ እየተገናኘ ነው ማለት ነው። ስለዚህ ዛሬ እንግዲህ እዚች የሸክላ ከተማ ላይ እንግዲህ ልክ ቅድም የሰንደሉን እንዳየነው ሁሉ ተዘዋውረን መንደሩን ብቻ ማየት ሳይሆን ሙዚየሙንም መመልከት እንዲሁም ደግሞ ራሳችን ደግሞ የሸክላም ስራ እንሞክራለን፣ ኤክስፒሪየንስ እናደርጋለን ማለት ነው። ስለዚህ እንደምታዩት እንግዲህ የሸክላ ቀለም እንዲይዝ ተደርጓል። እዚህ አካባቢ ያሉት ህንፃዎች፣ ቦታዎች የምትመለከቷቸው በሙሉ እንደዚህ እንዲይዝ ተደርጓል። ይሄኛው ደግሞ የሸክላ ሙዚየምም እዚህ ውስጥ አለ። ተዘዋውረን የሸክላንና የቪየትናምን ታሪክ የምናይበት ኤክስፒሪየንስ ነው የሚኖረን ማለት ነው። አሁን ወደ መንደሩ እየወጣሁ ነው። እዚህ ጋር እነዚህ የተለያዩ የሸክላ ስራዎችን እዚህ የምትጎበኙበት ሙዚየም ነው ማለት ነው። ደውል ነው። እዚህ ሴራሚኮች ናቸው፣ ተመልከቷቸው። በነገራችን ላይ ሸክላ ለቪየትናሞች ከክብርም ጋር እያያዛል። ለምሳሌ በአንድ ነገር የሆነ ቤት ሄዳችሁ በሸክላ ሳህን ቀረበላችሁ ማለት በጣም ትልቅ ክብር ይሰጧችኋል ማለት ነው። ይህንን ሸክላ የሚያደርጉት እጅግ ለሚያከብሩትና በጣም ክብር ለሚሰጡት ሰው ነው በሸክላ የሚያቀርቡት ማለት ነው። እና እዚህኛው የሙዚየም ክፍል እንግዲህ የሸክላ ታሪክን የምታዩት እንዴት ሸክላ በድሮ ጊዜ ይሰራ እንደነበረ በፎቶግራፍ ያሳያችኋል። እንደምታዩት ያ ደግሞ በቪዲዮም ማየት ትችላላችሁ የሸክላ ስራን እዚች ከተማ ላይ። በነገራችን ላይ እቺ ባትራንግ የምትባለው ከተማ የሸክላ ስራን በማምረት ከ1000 ዓመት በላይ ታሪክ ያላት ናት እና በጣም ጥንታዊ የሆኑ የሸክላ ማምረቻዎችንም መመልከት ትችላላችሁ። ለዛም ነው ይሄ ሙዚየም ተደራጅቶ የሸክላ ስራዎችን ለማሳየት እንደ ኤግዚቢሽን የቀረበው ማለት ነው። እንደምታዩት ይህ ቪየትናምን ጨምሮ በአጠቃላይ በእስያ አካባቢ እቃዎችን ለማጓጓዝ የሚጠቀሙበት መንገድ ነው። ብዙ ነው እንደዚህ የምታዩት። ይህ እህሎችን የሚወቅጡበት ያው እኛም ሀገር ሙቀጫ ዘነዘና እንደምንለው እያንዳንዱ ነገር አያችሁ እንዴት እንደሚሰሩት። እና ደግሞ ከተማዋ ለወንዝ አቅራቢያ ነው ያለችው። ስለዚህ ከተማዋ በወንዝ አቅራቢያ ስላለች ውሃውንም አፈሩንም እዚሁ በቅርበት ስለሚያገኙት የሸክላውን አፈር ያው በማስ ነው የሚመረተው ማለት ነው። ሎክ የሚከበር ሰው ቤታቸው ሲመጣ እንደዚህ ነው እንግዲህ በሲኒ በብርጭቆ እና በሸክላ እንትን የሚሉት ማለት ነው። ሸክላ እንግዲህ በዚህ ሁሉ ያበቃም፣ በቤት እቃ ብቻ ያበቃም፣ ጣራም ክዳንም ይሆናል። እንደምታዩት እንግዲህ እንደዚህ አይነት የቤት ክዳኖችንም በመስራት ቆርቆሮ ሳይሆን እንደዚህ አይነት የማይረብሹ ክላሲ የሆኑ የቤት ክዳኖችን እንዲህ በማድረግ ይሰራሉ ማለት ነው። ዋው በጣም የሚያምሩት በተለይ እነዚህ ሴራሚኮች ሉክ የሚሰሯቸው። እነዚህ ደግሞ በቡድሂዝም በሂንዱይዝም በሽንቶይዝም ውስጥ ለማምለኪያነት የሚውሉ የተለያዩ ምልክቶችን ጭምር የሚሰሩበት ነው። Here and watching TV how to make it. Okay. And when I brand. Okay. After that, we'll come here take your guy. Okay. Thank you. እዚህ ጋር ቁጭ እንላለን። በቪዲዮ እንዴት እንደሚሰሩ እናያለን እነሱ። ከዛ የነሱን ካየንን ኤክስፒሪየንስ ከወሰድን በኋላ እዛ ጋር ሄደን ተቀብለን ቁጭ ብለን ደግሞ የራሳችንን ሸክላ እንሰራለን ማለት ነው። ሶ ስቴይ ቱን። እንግዲህ አይተናል፣ ተከታትለናል፣ ተምረናል፣ ጨርሰናል። ስለዚህ ምን እናድርግ መሰላችሁ? ዩኒፎርም እንውሰድ። ከልብሴ ጋር የሚሄድ ነገር ባረገው አሪፍ ነው። ቀይ ላድርገው። እትስ ኦኬ፣ ቀይ ላድርገው መሰለኝ። ቀይ ላድርገው። ካሜራ ላይ በደንብ ፖፕ አፕ ያደርጋል። ኦኬ፣ ስልኬን ላወርደው መጀመሪያ። ማይኬን ደግሞ ከዚህ ላውጣውና ከላይ በደንብ ሸክላውን ስራ ስሰራ እንዲሰማችሁ ዘፈኑም በጣም ስለሚጮህ እነሱ። ኦኬ ዛሬ እንግዲህ እጅግ የተከበረ ሙያን ሸክላ ስራን ኤክስፒሪየንስ ልናደርግ ነው ማለት ነው። አብራችሁን ቆዩ። እዚህ ጋር እንቀመጥ። ኦኬ መጀመሪያ ጭቃውን እንደዚህ ታረጉታላችሁ። Hold one hand, your right hand. Okay, in this direction? Anywhere you want. For your left hand or right hand? Right hand. Okay, now we're gonna start. Fold your side, come out to center hole. Okay. Then we pull up to make a shape. Fold your side from bottom, we pull up to high, then I the shape. Make a shape, and now we can make a bow, top, a base, plate, anything around. አበላሽሁት የሆነች ላይ ሆት ነገር ልስራና ከዛ እንትን እላለሁ።
የሸክላ ስራ ከባድ ነገር ምንም ነክቶ ለማቅሰው ምንም ነገር ከባድ ነው። ምንም ነገር ቀላል የሚባል ነገር የለም። እንደሚታየው ጭቃ አብክቶ መደሰት አይደለም የኔ ጌታ፣ ሳይንስ ነው። አይ ተበላሽ በመድኃኒዓለም ላንሳው ከስር የሆነች በቃ የሆነች ማስቀመጫ ነገር ብቻ ማድረግ ነው የፈለኩት። ምን እንደማደርግም አላውቀውም፣ ግን የሆነች ማስቀመጫ እንደምሰራ እርግጠኛ ነኝ። የሆነ ነገር ማስቀመጫ እንደምሰራ እርግጠኛ ነኝ። የሰራሁትን ደግሞ ስለምወስደው። በነገራችን ላይ እንደዚህ ስለ ጭቃ ስለ ሰሪ መጽሐፍ ቅዱስ ሲናገር አንድ በጣም ኢንትረስትድ የሆነ ቃል አለና በኢሳያስ ትንቢተ ኢሳያስ ላይ ይመስለኛል ትንቢተ ኢሳያስ ምዕራፍ 64 ከቁጥር 8 ላይ ከተሳሳትኩ እዚህ ጋር እርማቱን አስቀምጣለሁ። አቤቱ እኛ ጭቃዎችህ ነን አንተ ደግሞ ሰሪያችን ነህ የሚል ነገር ተናግሯልና እኛ እንግዲህ የፈጣሪ ጭቃዎች ነን። እንደወደደ አድርጎ የሚሰራን ደግሞ እግዚአብሔር አምላካችን ነው እና እንዴትም ባለ ሁኔታ ውስጥ ብርጭቆንም ብንሆን ሲኒውንም ብንሆን ማን ነው እንደውም ሲናገር እንደወደደ አድርጎ የሚሰራን እሱ ነው። አንዳንዱን ሲኒ አድርጎ በክብር ረከቦት ላይ ያስቀምጠዋል፣ አንዳንዱን ድስት አድርጎ እሳት ላይ ያስቀምጠዋል። ሁሉንም እንደወደደ የሚሰራ ጌታ አምላክ እግዚአብሔር ነው ሲል ገልጾ ያስቀምጠዋል። እና እስቲ ከባድ ስራ ነው ያስኩት ወገን፣ ከባድ ስራ ነው ያስኩት። ይህንንማ ለዩቲዩብ ቻናል ቤተሰቦች በስጦታ የሚበረከት ነው። ይሄ እዚሁ ስራ ሳላገኝ አልቀርም። የሰራሁትን ፖት ምንድነው? ምንም ቅርጽ የለውም ምንም። ኤኒዌይስ ሞክረናል። ይኸው እስቲ አሁን ደግሞ ቅርጽ ለማውጣት ሞክር። ማስቀመጫ ወዳላት እንትን ቀየርኳት። ሰሪውን ያደለው አሁን ከፈለኩኝ ብርጭቆ ነው ያረኳት። በፈልግ ደግሞ መጀመሪያ ብርጭቆ ነበር ለመስራት ያቀድኩት። ከዛ አሁን ደግሞ ማስቀመጫ ወዳላት የዋንጫ ቅርጽ ወዳላት መቀመጫ እየቀየርኳት። እንግዲህ ጭቃው በሸክላ ሰሪው እጅ ነው። እንደወደደ አድርጎ የሚሰራው ሸክላ ሰሪው ነው ይባል የለ። እኛም በአምላካችን እጅ እንደዚህ ነው። እንደወደደ አድርጎ የሚሰራን እሱ አምላካችን እግዚአብሔር ነው። ዘመናው በፈለግኩ ሰዓት አፍርሼ መስራት ይችላል። ምክንያቱም ሸክላ ሰሪዋ እኔ ስለሆንኩ አሁን በአምላኩ እጅ ነው። እንደወደደ አድርጎ የሚሰራን ፈጣሪ ነው። ስለዚህ እኛ ማድረግ ያልቻልነው ፈጣሪ ያደርግልናል። እንደዚህ ሁሉ ተሰርቶ አይታወቅም። ሉክ የሰራሁትን ሶ ፋይናሊ እንግዲህ ልንከረክማት ነው። እንዴት ነው እግሯን ክብላሉ ምንድን ነው ግራ የገባ ነገር። ፋይናሊ ምንም አይነት ቅርጽም ሼፕም ምንም ነገር የሌለው ይሄ ነው ተብሎ የሚጠራ ስያሜ የሌለው ብቻ የሆነ መጠጫ ይሉት መያዣ ይሉት ነገር ሰርቻለሁ። የሆነ ማስቀመጫ አለው። እቺን ሉክ 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 ወት እቺን ማንም አይሰራ። ያጨበጨበ ነው ሰው ራሱ ለኔ አመሰግናለሁ። አሪያን ያህልም ሙያ የለኝ። አመሰግናለሁ። ሰላም ነው እንዴት ነው? ሶ እንግዲህ የሙከራችን በዚሁ ተጠናቋል። የሰራኋትን ይዋት ሉክ ቅርጿን ቀያይሬ ለፍቼ እችን የምታክል መጠጫ ትሁን ዘይት ማስቀመጫ ትሁን ምን እንደሆነች ባላቅም ብቻ የሆነ ነገር ሰርቻለሁ፣ ሞክሬያለሁ። ግን ስፋቱን ነው በአንድ ጊዜ ምን ያህል ሰዎች ተቀምጠው ሸክላ ስራን እንደሚማሩ ወይም ኤክስፔሪየንስ ማድረግ እንደሚችሉ ተመልከቱ። በጣም ሰፊ ነው ወደዛም ወደዛ። ኤኒዌይስ የሸክላ ስራ ሙከራችን ይሄንን ይመስላል። ተጣጥቤ ማይኬን እንዳረሳት እዚህ ላይ አይቼ እዚህ ላይ ቀላል ነው እንዴ ሲታይማ ምንም ነገር ቀላል እንደዛ ይላሉ እኮ ሰዎች። ዩቲዩብ ላይ የሆነ ነገር አድርገህ ምናምን ዩቲዩብ ከባድ ነው። ሁሉ ነገር ከባድ ነው። የሆነ አዲስ ነገር ከሆነ ለእናንተ በጣም አስቸጋሪ ነው። ቦርሳ የራሱ ምን መሰለህ በስመ አብ። ሉክ ኤኒዌይስ መታጠቢያ አለ እዛ ጋር ሄደ ተጣጥበን እንወጣ። ታውቃላችሁ ከጥፍር ውስጥ አይወጣም። ታጥቤው ጥፍሬ ውስጥ በጣም ብዙ ጭቃ ነበር የገባው። ምን እንደሆነ የማይታወቅ ነገር ሰርተን እንደዚህ ከቦካ ምን እንደሆነ የሚታወቅ ነገር የሚሰሩት ሰዎች ደግሞ እንዴት ነው እንደሚቦኩት መድኃኒዓለም። ውስጤ ብቻ ነው ሸክላ ነው ያልነካው ስላልበላሁት። ውስጤ ብቻ ነው ሸክላ ያልገባው እንጂ ያልገባበት የለም ሸክላው። ሉካት እንዴት እንደሚያምሩ የአበባ ማስቀመጫዎቹ እና ደግሞ ሰው በጣም እየሞከረ ነው። እንደነገሩን ከሰዓት በኋላ ደግሞ በጣም ብዙ ሰው ነው የሚመጣ። የሰራችሁትንም መውሰድ ትችላላችሁ። በነገራችን ላይ ትንሽ ቆይቶ በእሳት ተቀቅሎ ምናምን ሲደርቅ ይሰጣቸው። ይሄ ደግሞ እንደምታዩት የነሱ ማምረቻቸው ነው። ማምረቻቸውን መጎብኘት ትችላላችሁ። ይሄ በጣም ሰፊ ማምረቻ ነው። በጣም የሚያምረው እንደገና በጣም ሰፊ ነው። የሚሰሯቸው የአበባ ማስቀመጫዎች ይሁኑ ምናምን ጠርሙሶች ምናምን በጣም ውብ ነው። በስራ ላይ ናቸው ሁሉ ገበያዎቹ በጣም ነው የሚያምሩት። የሚሰራሯቸው የሚቀራርጿቸው ቅርጾች ይሄ $1.5 ሚሊዮን
ዶንግ ነው የሚሸጠው 1.5 ሚሊዮን ዶንግ ማለት ወደ $30 ምናምን ነገር ሺህ በሺህ ሚሊዮን በሚሊዮን እኮ ማማች 700 ሺህ ነው የሚሸጠው። ይሄ ህንጻዎቹ ራሱ አሰራራቸው በቃ የሸክላ ቅርጽ ነው ያላቸው። አርት እኮ ነው በቃ እንዴት እንደሚያምር እንዴት ተሰርቶ ተቀምጦ ስታዩ ራሱ ምንድነው አሁን ማንቆርቆሪያ ነው አበባ ማስቀመጫ ነው ምንድነው? የሸክላ ከተማ እዚህ ከተማ ላይ ሙሉ በሙሉ ሸክላና ሸክላ ሰው ብቻ ነው ከሸክላ የማይሰሩ ሰው ብቻ ነው የማይሰሩት እንጂ የማይሰሩት ነገር የለም ከሸክላ ታላችሁ። ይሄው 25000 ነው የሚሸጠው 25000 ዶንግ 25000 ዶንግ ማለት $1 ነው ምናምን ማለት ነው። በነገራችን ላይ በጣም ብዙ ረከስ ያለ ዋጋ ያላቸው ሀገራትን ጎብኝቻለሁ። የፈለገ ቢሆን ግን ለቪየትናም አይሆንም። እዲ ቪየትናም ኤቭሪቲንግ በጣም ርካሽ የሆነ ምግብ በልታችሁ ምናምን ነገር በቃ ጽድት ያለ ምግብ በልታችሁ የምትከፍሉት 50 ሳንቲም ምናምን በዶላር ስለምናወራ ማለት ነው። የሆነ ቆንጆ ቤት ምግብ ተመግባችሁ በኢትዮጵያ በቃ የምትከፍሉት በኢትዮጵያ ብር ስናረገው ደግሞ 20 ብር ምናምን ማለት ነው። 20 ብር 30 ብር 40 ብር ነው የምትከፍሉት ምግብ ተመግባችሁ። በጣም እስኪያስገርመኝ ድረስ ደግሞ ጃይንት የሆነ በቃ አበባ ማስቀመጫ ነው መሰለኝ ይለያል ነው የምልከው። የዛሬው የዚህ ቪዲዮ ኮፊ ታይማችን እንደ ሌሎቹ ቪዲዮዎች መሀል ላይ አይደለም መጨረሻ ላይ ነው። ስለዚህ መጨረሻ ላይ ቁጭ ብለን እንጠጣለን። ኤኒዌይስ እነዚህ ሾፖቹ ያሉበት ነው በብዛት ያው በቃ አበባ ማስቀመጫው ምኑ አጠቃላይ ሸክላና ሸክላ ነክ ነገር ነው በሙሉ እዚህ ከተማ ላይ ያለው። ስለዚህ ሸክላ ማለት እንግዲህ ለዚች ከተማ የጀርባ አጥንት ማለት ነው። ምክንያቱም ከጣራ ክዳናቸው እስከ ማምለኪያ ጸዶቻቸው ድረስ የሚሰራው በሸክላ ነው። ስለዚህ ከሸክላ ጋር ያላቸው ቁርኝት ቪየትናሞች በጣም ጠንካራ ነው ማለት ነው። እና ሉክ በጣም ግዙፍ የሆኑ የሸክላ ማምረቻዎች ነው ያሉት። ሱቆች ናቸው። እንደፈለጋችሁ ደግሞ ገብታችሁን ከፍላችሁ ኤክስፒሪየንስ ማድረግ ትችላላችሁ። እና በጣም አርቱ ራሱ በቃ የሚገርም ነው። ጃይንት የሆነ እንትን ያላቸው የአበባ ማስቀመጫዎች፣ የሳሎን እዚህ መቢያ ፖቶች ምናምን በጣም ነው የሚያምሩት። ኢቭን እያየው ነበር ሬስቶራንቶቹ ጭምር በቃ እንደዚህ የሸክላ ነገር ደርድሮ ከዛ ሬስቶራንት ነው እናንተ እንትን ነው ስትሉ የሆነ መሸጫ ሱቅ ነው ስትሉ ለካ ሬስቶራንት ነው። እና በጣም ነው የሚያምረው። እነዚህ ሁሉ የምታዩቸው ሸክላ ቤቶች ናቸው በጣም ግዙፍ የሆኑ። አንዳንዱ ቅርጹ ሲያምር፣ አንዳንዱ ደግሞ አይገባችሁም ለእናንተ ያው በቃ ለነሱ ነው የሚገባችሁ። ባይ ዘ ዌይ ይሄ ብቻ አይደለም የሸክላ ፍላጎታቸውን የሚያሟላው ለቪየትናሞች በጣም እንደዚህ አይነት አካባቢዎች በየቦታው ነው ያሉት። ገበያ እንዳለ ሴራሚክ ግን ያዋጣል። እንደዚህ ተደጋጋሚ ነገር ሰው በእርግጥ አይቶ ነው የሚገዛው መርጦ ምናምንና ይሆን እንደዚህ ሁሉ ማሲቭ የሆነ ሱቅ ሉክ እስካሁን የመጣሁት እጅግ በጣም ሰፊ የሆነ የመሸጫ ሱቅ ነው። አሁንም ደግሞ በቃ በሴራሚክ ጫካ ውስጥ ነው ኦልሞስት እየገባው ያለሁት ማለት ይቻላል። በጣም ብዙ ሲያምሩ። እነዚህ ደግሞ መሀል ሴራሚኩን ያደርጉና ከላይ ጥልፍ ይጨምሩበታል። ዲዛይን እየሰረቀ ነው ወገን ዲዛይን እየሰረቀ ኦኬ። ዲዛይን ይለያል። ስማ በጣም ነው የሚያምሩት። በጣም ወገን ላጥላጥ ያረግን ዲዛይን አትቸገሩ። አሰቀስ ያሳያቸዋለሁ ችግር የለም። መድኃኒዓለም ያለ እዚህ ማቅረቢያዎች ሲያምሩ። ኦኬ በዛ ፊት ለፊት ወዳለው ልሂድ እስቲ። አሁን እዚህ ውስጥ ሞተር ይነዳል ብትስቺ ሌላ ተአምር አይፈጠርም። በጣም ነው የሚያምረው። አረ ያልቅም ገበያ ውስጡን ስትሄዱ ብትሉ እዚህ አሳ ቅርጽ እነዚህ እንደ ፋውንቴን ነገር ነው። በቃ መጥፋቴ ነው ዛሬ። ይሄ ትልቁ አበባ ማቅረቢያ ነው። በጣም ትልልቅ ሳሎን ሲሆን አበባ ለማስቀመጥ ወደዚህ ደግሞ ይለያል። ኦ ማይ ጋድ እነዚህ ሲያምሩ ጣራ ላይ ምናምን የሚሰቀሉ ናቸው። እንዲህ እነዚህ ስብትሉ ግን በስማ ማለት አንዳንዱ ቅርጻ ያው አላማው ለምንም ይዋል ለምንም ግን ጥበቡ ያስደንቃል። በቃ የሰሩበት መንገድ ነው አሁን የሚያስደንቀው። ሳላስጠጥልክ ገበያ እንደሚያይ እኮ ነው የምዞረው። ጠፍቶብኝ እኮ መውጫው ጠፍቶብኝ ግን እንትን እንዳይሉ ልክ እያዩ እና አሃ እያልኩና ሳታስጠጥ ውሾቹ ሲያምሩ ዲዝኒ ሰሯቸው። ዋው በሙሉ ይሄ በቃ ይዛችሁ ስትሄዱ ትልልቅ ትንንሽ ምናምን ገበያዎች የምታዩት ይሄንን ሸክላ ስራ ሸክላ ሰሪ መሆን ከፈለጋችሁ ገባ ብላችሁ ሸክላ ስራ መማሪያም መሞከሪያም ቤት በጣም ብዙ ነው ያለው። ታዩታላችሁ የቅርጹ ብዛት ምናምን በቃ ማለቂያ የለው ማለቂያ። ባይዘይ መንደሩን እንደዚህ ባለ መኪና ያስጎበኛችኋል አዙሮ መንደሩ እና ከፈለጋችሁ ላለመልፋት እሱ ላይ ሆናችሁ በጎልፍ ያስጎበኛችኋል ከተማ። ነገር ግን አሴ ያንግ ፐርሰን እንደዚህ በእግራችሁ እየተንከራተታችሁ ቢሆን ይመረጣል። አያችሁ እንግዲህ እስካሁን ስንጎበኘው የነበረው የሸክላ ስራ የሚሰራበት ውሃውንም አፈሩንም የሚያገኙት ከዚህ ቦታ ላይ ነው። እንደምታዩት በብዛት ነው አፈሩ ያለው። በፈለጉ መጠን ያገኙት። ውሃውም እንደምታዩት በጣም ግዙፍ ወንዝ አለ። ይህንን ወንዝና አፈር ተንተርሶ ነው እንግዲህ ይሄ ከተማ የተቆረቆረው ማለት ነው። 1000 ዓመት በላይ ሆኖታል። በፊት መንደሩ አትታወቅም ነበር። ስለ መንደሩ ያለኝ ነገር አትታወቅም ነበር። ነገር ግን በታስታውሳላችሁ በቪየትናም ጉብኝት ያሳየዋችሁ በጣም የተከበረ ሰው ነው። ሐውልቱ ላይ ራሱ በቃ ሐውልቱ ጋር ቁምጣ ራሱ አድርጎ መጠጋት
አይቻልም ያልኳችሁ ሰውዬ እሱ መሪያቸው በ1910 ሃኖይን ዋና ከተማ ሲያደርጋት ነው እቺ ከተማ በደንብ ገናና መሆን የጀመረችውና ያው ለሃኖይ ከተማ በጣም አቅራቢያ ነች። ከሃኖይ 15 ኪሎ ሜትር ነው የምትርቀው። ይሄን ጎብኚ በመጣ ጊዜ እዚህ መጥቶ ቱር ያረጋል መንደሯን ማለት ነውና እንግዲህ ፌመስ ነች እቺ ከተማ። ቪየትናም የመምጣት እድሉን ስታገኙ ጀስት ጎብኙት፣ ሪኮመንድ ይደረጋል። ኦኬ እዚህ ውስጥ ሆኖ አይደለም አበባ ምናምን እኔ ያልደብቅም እንዴ ሰው አይከትም እንዴ እሺ ቀልዳሉ። ኦኬ ሰው መሄጃ የለም በዚህ ጋር እዛ ውስጥ ነው የምንወጣው። ግን ይሄ ሁሉ እንግዲህ በሺ የሚቆጠር ሱቅ ነው ያለው እዚህ ቦታ ብቻ። ግን ሁሉም ሸጦ ይኖራሉ ወይ ወዴት ነው የሚወጣው? ይሄ ዛሬ ስታገት ታየ ያየ ወገን። ኦኬ ውጣ ውረዱ በዛብን። ኤኒዌይስ እስቲ ኮፊ እንጠጣ፣ ካፌ እንፈልግ። ይሄ ሁሉ ጠርሙስ ደረድሩ። ካፌ ያልሰራችሁም እዚህ መሀል የሆነ ካፌ ቅድም ያየው መስሎኝ ነበር። አይ ቲንክ ካፌ ነው ያ ካፌ ማንትስ ኮፊ ይላል። Here 55,000 ሺህ በሺህ ነው ጌታ። የ100 ሺህ ቢል አያችሁ? ይሄ 100 ሺህ ነው። ብሩ በጣም ነው የሚያስቀው። ይሄ 50 ሺህ ነው። እና ደግሞ እንደተለመደው ቪየትናም አይደለም የእንቁላል ቡና ነው የምንጠጣው። ባለፈው ቪዲዮ ላይ ያሳየዋችሁ ያላያችሁ እሱን ቪዲዮቹ አሰራሩን ጭምር ምናምን አሳይቻለሁ። ቴንክ ዩ አፍሽ ኦኬ ሶ እዚህም ካፌ እንግዲህ እንደ መንደሩ ያው በሴራሚክ ተከበን ነው የምንጠጣው። እዚህ ጋር ሴራሚክ ታያላችሁ። እዚህ ጋር እንቀመጥ። እሲ ከፈተችልኝ እግዚአብሔር ይስጥሽ። ቦርሳዬን እዚህ ጋር ላስቀምጥና ባይዘው የሚሞቅ መስሎኝ ነበረ፣ ግን በቃ አይሞቅም። ይሄ አይሞቅም አይበርድም፣ ኖርማል ደስ የሚል ወይዘር አለ። በቃ ያው ብዙ ጊዜ በተለይ በሞተር ስትሄዱ ምናምን እንደዚህ ጫጫታው ስትሆኑ ምናምን ብዙ ጊዜ እንደዚህ ማድረግ ያለባችሁ አለ እዛ ስልካችሁ የለም። ኤኒዌይስ ኤግ ኮፊ ነው የምንጠጣው። የእንቁላል ቡና፣ ጥሬ እንቁላል ከቡና ጋር ተቀላቅሎ እንዴት አሰራሩን ሄዳችሁ እዚህ ቪዲዮ ላይ እዩት። የቪየትናም እዚህኛው ቪዲዮ ላይ ግቡና እዩት፣ ማየት አለባችሁ። what is this Olam tea oh is this tea yeah this okay አላልኳትም ግን አመጣችልኝ ሻይ ነው ብላ ኦኬ እንደ ግሪን ቲ ነገር ነው። ሶ በነፃ ይሰጣሉ ማለት አላውቅም። በጣም እኮ ተጠራጣሪ ነኝ። ያላዘዝኩት ነገር ሲመጣ እስቲል አላወጥኩትም። ሉክ የሆነ ውስኪ ነው የሚመስለው። ኢቭን እንትን አይመስልም፣ ውስኪ ተቀርቶ ነው የሚመስለው እንጂ ቡና አይመስልም። አልጠጣውም። እሺ ዝም ብዬ ያልኩት እንጂ ያወጥኩት አይደለም። ለምን አንደኛ ጥያቄ ፈጠረብኝ። ያላልኳትን ያመጣችልኝና እስቲ እንግዲህ እንቁላል ቡናው እየተሰራ እየመታው ነው እንቁላሉን ይታየኛል። A few moments later ኦኬ ቴንክ ዩ። በደንብ ሲማሰል ነው የሚጣፍጠው። በነገራችን ላይ እዚህ ቪየትናም በቆየሁበት ቆይታ ሁሉ የእንቁላል ቡና እንደ ጉድ ነው የጠጣሁት። በቀን ሁለቴ ምናምን ነበረ ስጠጣ የነበረው ቪየትናም በነበረኝ። በነገራችን ላይ ይሄን ቪዲዮ እየጨረስኩ የመጨረሻውን ፓርት ይሄንን የቡናውን ፓርት እየቀረጽኩ ባለውበት ሰዓት የመጨረሻ ቀኔ ነው የቪየትናም ቆይታዬና በቆየሁበት እንግዲህ ኦልሞስት 1 ዊክ ሊሆን ነው እና ጠዋትና ማታ ነበረ በቃ የምጠጣው። በጣም ነው ደስ የሚለው። ኢቭን አዲስ አበባ ማን ነው ይሄን ሰርቶ የሚያቀምሰኝ ካፌ እያልኩኝ ነው። እውነት ማን ነው ይሄን ሰርቶ የሚያቀምሰኝ ካፌ? በቃ ይሄ ጣዕሙ የተለየ ነው የእንቁላል ቡና እና ሁሉም ካፌ ደግሞ አለ። ያው እዛኛው የቪየትናሙ ቪዲዮ ላይ ያሳየኋችሁ ፈርስት በቃ የመጀመሪያው እንቁላል ቡና የተጀመረበት ቦታ ሄጄ የጠጣሁት። ግን እንቁላል ቡና የትም ቦታ ብትሄዱ አለ ይለያሉ፣ በጣም ይለያሉ። እኔስ ክቡራን ተመልካቾቼ እንግዲህ ጉዞ አሁንም ቀጥሏል። ከዚህም ሀገር ደግሞ ወደ ሌላ ሀገር እጓዛለሁ። በየመሄድበት ቦታ ሁሉ በጣም ብዙ አስገራሚ ነገሮች ያለው ምናምን እነዛን ደግሞ ቪዲዮ አድርጌ እንግዲህ ለተከታዮቼ ይሆናል ባልኩት መንገድ ለማድረስ እሞክራለሁ። ዛሬ ግን አንድ ነገር ማለት ፈልጋለሁ። ሁላችሁንም የዩቲዩብ ቻናሌ ቤተሰቦች ፌስቡክም ቲክታክም ላይ ሁሉ ለምትከተሉኝ በሙሉ እንዲሁም አስተያየቶቻችሁን ሀሳቦቻችሁን ለምትሰጡኝ እንዲሁም ደግሞ ይሄንን ብትሰራው እዚህ ሀገር ብትሄድ እንደዚህ ያለ ብላችሁ የምትኖሩበትን ሀገር ኤክስፒሪየንስ ለጉዞ ሄዳችሁ ያያችሁትን መጽሐፍ ላይ ያነበባችሁትን ይሄን ብትሰራለን ይሄን ብታየው ብላችሁ ሪኮመንድ ለምታረጉኝ ሁሉ በጣም ከፍ ያለ ክብር አለኝ። እጅግ በጣም አመሰግናለሁ። ሁላችሁም የሶሻል ሚዲያ ቤተሰቦች በሙሉ ደግሞ በአጠቃላይ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ዛሬ ለመጓዘው ጉዞ ሁሉ የእናንተ እጅ አሻራ አለበት እና በየቤታችሁ ሆናችሁ የምታዩኝ በሙሉ በጣም ነው የማመሰግነው። በተለይ ደግሞ ህፃናት ልጆች ወክም ሳደርግ የተለያየ ቦታ ሱቅም ምንም ሲሄድ በቃ የማገኛቸው ህፃናት በተለይ ኢትዮጵያ ውስጥ በቃ ቪዲዮ እናያለን ምናምን ሲሉ በጣም ከልቤ ደስ ይለኛል እና ሁላችሁንም ህፃናቶችንም ወጣቶችንም ቤተሰቦችንም ሁላችሁንም በጣም ነው የማመሰግነው። በጣም ሞራል ይሰጠኛል። ማስተካከል ያለብኝን ነገር እንዳስተካከል ደግሞ ሁልጊዜ ምክራችሁን ምናምን ደግሞ ሳትቆጥቡ በትህትና ምክራችሁን ለምትሰጡኝ ሁላችሁንም እጅግ በጣም ነው የማመሰግነው። እንግዲህ ከፕሮግራም ኤፒሶድ ለማሻሻል እየሞከርኩ ጉዞዬን እየቀጠልኩ ነው ያለሁት። እንግዲህ ኦልሞስት እኔ በዚህ እድሜ ይሆናል ያላልኩት ነገር ሁሉ እየተከናወነ ነው። ኦልሞስት በጣም ብዙ እስካሁን ድረስ ያረገጥኩት ኮንቲኔንት ቢኖር አንታርክቲካ ብቻ ነው። እሱንም
እንግዲህ እግዚአብሔር ህልሜን ካሳካ ፉሊ መሳካቱ አይቀርም ከእግዚአብሔር ጋር አንታርክቲካ ሆኜ እስክሰራላችሁ ድረስ። ስለዚህ እንግዲህ ማለት የምችለው ያው በጣም አመሰግናችኋለሁ ነው። ጉዟችን ይቀጥላል። ገና ነው። ብዙ ያላየናቸው ዓለማት ያላየናቸው ደሴቶች በተለይ ከኢትዮጵያ በጣም ብዙ ሺህ ማይሎች የሚርቁ እነሱን እየተጓዝን ለማየት ሞክራለሁ። ፕሮግራሜንም ደግሞ ስፖንሰር በማድረግ ምርትና አገልግሎታችሁን ማስተዋወቅ ትችላላችሁ። እስከዛሬም አሁንም ድረስ አብረን እየሰራን ላለ ካምፓኒዎች ሁሉ በጣም ነው የማመሰግናችሁ። እዚህ ቪዲዮ የክብር ስፖንሰር ደግሞ ፊሶን ሪል ስቴት ነው። የተጠናቀቁ ቤቶችን ለደንበኞቹ በማቅረብ በሰፊው ተመስግኗል። አሁንም የቀሩ ጥቂትና የተጠናቀቁ ቤቶችን የራሱ እንዲያደርጉና ጎረቤት እንድንሆን ፊሶን ሪል ስቴት እነሆ ይጋብዛችኋል። በእነዚህ ስልኮች ደውላችሁ ፊሶን ሪል ስቴትን እንድታገኟቸው እጋብዛችኋለሁ። ለማንኛውም በቀጣይ ቪዲዮ በሌላ ሀገር በሌላ ቦታ እስከምንገናኝ ከዛሬው የቪየትናም የእንቁላል ቡና ጋር ይመቻችሁ። ቺርስ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ